ዛሬ እንግዲህ ልጆቻችን ጨረቃዎች እንዴት እንደሚያምሩ እኔ እንግዲህ ዞር ዞር ስል ያው ታውቁኛላችሁ፣ ከእንቅልፍ ተነስቼ ቲክቶክ ሱስ ይዞኛል። ሳያቸው ብሩኬ ቴሌቪዥኑን እያየ ልጁን እያጠባ፣ ሀሚዬ ደግሞ ልጥፍ አርጋ ልጇን እንዴት ያባታቸው ነው የሚያምሩት! እውነት እኔ ደስ ሲሉ ብሩኬ አያያዙ አያችሁ። ማሻአላ እንዴት ያምርባችኋል! እንዴት ያምርባችኋል! እውነት እናንተ ቤታቸው ውስጥ ነው እንግዲህ እንዳየው ከሆነ የቶብ ሀሚ ብሩኬን ፕራንክ ያረገችው ቀን ሚካኤጅ የሰራችው ቀን የለበሰችው ነው። ያው እንግዲህ እንግዳ ወይ ጓደኞቻቸው ያው እንደዛ መሰለኝ ቤታቸው ውስጥ ነው። ሶፋ ቴሌቪዥን ምናምን ሳይ ጣውላው ቤታቸው ውስጥ ነው። ብቻ ሙሂም በጣም ያምራል። እውነት አያምሩም? አያምሩም? እኔ እንዴት ነው የሚያሳሱት! እኔ ምንም አይደለም። ብሩኬም ከሌላ አይደለም፣ ሀሚዬም ከሌላ ሳይሆን ሁለታችሁ ተጋብታችሁ በቃ እንደዚህ የምናይባችሁ ጊዜ ነው እኛ ጓጉተው የምንጠብቀው። አስተሳሰባችሁ፣ ልባችሁ፣ ውስጣችሁ አንድ አይነት ልጆች ስለሆናችሁ እውነት የዋህነታቸውን ፈጣሪ አይቶ የሰው ልጅ ፈተና ይፈተናል። ከፈተና ከሚመጣባችሁ ችግር ተያይዛችሁ ወጥታችሁ ለዚህ በማረግ ወልዳችሁ ከብዳችሁ የምናያችሁ ያርገን። እንደዚህ የሰው ልጅ ሳይሆን የራሳችሁ ልጅ የምታቅፉ ምኞታችሁ ሁሉ ተሳክቶ በቃ ብሩኬም ሌላ ሴት ሳያይ አንቺም ሌላ ወንድ ሳታይ በመሀል የሚገባባችሁን የሚያለያያችሁን ምቀኛ ይዞላችሁ በቃ ሁለታችሁ እንደዚሁ ናችሁ የምትመጡበት ጊዜ እኔ ይታወጣ ቅርብ ሊሆን ይችላል እኮቶች። እውነት እኔ አሁን ሳስበው የብሩኬና የሀሚ ምቀኛ የበዛው ሁሉም እንደወረርሽኝ እያገረሽ ያለው እውነቴን ነው። እነዚህ ልጆች እቶቼ እንደው ቀለበት እንኳ አድርጎ ቢቀመጡ ማንም ወንዱም አፍቃሪ ሴቷም አፍቃሪ አርፎ ይቀመጡ ነበር። እውነት ተመካክረው ተሳስበው ሁሉም ተስፋ ቆርጣ ትቀመጥ ነበር። እውነት እኔን የሚመስለኝ ሽማግሌ ተልኮ ይፋ አድርገው ቀለበት ካሰሩ በቃ ቀለበት አሰሩ ማለት እኮ አብራችሁ ተኙ ማለት አይደለም። ቀለበት አሰሩ ማለት ልጁ ቶሎ ውለዱ ማለት አይደለም እህቶቼ። ሀሚዬም ውስጡ አይሻክርም፣ ብሩኬም ውስጡ አይሻክርም። ሀሚም ቅናት አይኖርባትም በወጣ በገባ ቁጥር ከማን ጋር ነው የሚል ብሩኬም እንደዛው ስለሚዋደዱ ነው። የሚዋደር ሰው ነው የሚቀናን እህቶቼ፣ የሚዋደር ሰው ነው የሚጨቃጨቅ። ይሄን እወቁ። የምትጨቃጨቅ ሴት ስለምትወደው ነው። ይሄን ታውቃላችሁ። የማትጨቃጨቅ ሴት አትወደው። ምን አገባይ ብላ ትታውት ወደ ሌላ ልቦ ያስባል። ስለዚህ ሀብዬን ጭቅጭቅ አትጥሉት። ስለምትወደው ስለምትቀና ሌላ ሰው ጋር ሄድብኛል ሌላ ሴት ትወስድብኛል ስለምትል ነው እህቶቼ፣ ወድ አይደለም ስለምታፈቅረው ነው። አትፍረዱባት። ብሩኬም ሌላ ወንድ ጓደኞቹ እንኳን እንዲህ እንዲነቷት አይፈልግም። እያያችሁት ነው በብራንክ እንኳን በቃ እነዚህ በቃ ሁለታቸው ልብ ለብ የተገናኙ ልጆች ናቸው። እውነት እነሱን ግን ለመለያየት ወንዱም ሴቱን ጉድጓድ እየቆፈረ ነው። አልተዋቸውም አሁን ድረስ አናቅም። ገና ምን ፈተና እንዳይመጣባቸው ግን ፈጣሪ ይጠብቃቸው። ይሄ ደግሞ ይሄን ነገር ደግሞ የሚቋቋሙት ሁለቱም እጅ ለእጅ ተያይዘው መውጣት አለባቸው። በቃ ቦታ ሳይሰጡ ለወንዱም አፍቃሪ ለሴቷን ቦታ ሳይሰጡ ጥንሽ አድርገው ስራና ስራቸውን ሁለቱ ብቻ ውስጣቸው ተማምኖ መኖር በቃ እውነት እኔ እንደዚህ ነው። እኔ በቃ እንደ ትልቅነቴ ቶቼ በውስጥ ብመክራቸው በውስጥ ቁጥራቸው ባገኝ ደስ ይለኛል። በቃ በአሁን ዘመን ለምቀኛ ዝግት ጥንሽ ማድረግ ነው። አያስፈልግም ጭቅጭቅ እና ሀሚዬና ብሩክ እኔ ምንም አላችሁ አይለያችሁ። እንዴት ነው የምታምሩት! እንዴት ነው ስም ያምርባቸው! እውነት እኔ ሲያሳዝኑ ሀሚዬ ልጥፋታዋተው እኔ እናት ረቢ አይለያችሁ። እውነት ወልዳችሁ ለዚህ ያብቃችሁ። እንደዚህ ቁጭ ብላችሁ እንደዚህ እየተጋገዛችሁ ቀላል እኮ ነው ቶች። እውነት እኔ እንጃ ልጅ በልጅነት ቢወልዱ ደስ ይላል። አራርቆ እኮ መውለድ አለ። አንድ ላይ አሁን በዚህ እድሜያቸው ቢወልዱ ደግሞ ከ3 ዓመት በኋላ ከ4 ዓመት በኋላ አንድ ልጅ በቃ አለቀ። እውነት
በኋላ እኔ ሳስበው እንጃ ብቻ ፈጣሪ ይጠብቃችሁ። ምንም ማለት አልችልም። በጣም ያምራሉ፣ በጣም ደስ ይላሉ። እውነት ወልዳችሁ የምኞታችሁን ይሳካላል።